መፍትሄው ነው የምንፈልገው። ገብቶሻል አይደል? መፍትሄው ጸበል ትገቢያለሽ ወይ ቁርአን ይቀጣልሻል? ጸበል ለመውሰድ በቃ አይ እንደዛ ሰብሪዎች ያለው ሰብሪዎች ሃይማኖት አለ። ማንም አይመለከቱም። ማንም ከዚህ ማንም አይመለከቱም። ማንም ቢቃኒ ግራ ገባኝ። ከግልጽ ነው እያሳየች ነው። ከዚህ በላይ ምን አለ? እያየ አይደለም እንዴ? አይመለከትም። መጥቶ ሙስሊም ሰው ይከራከራል። ከዚህ በኋላ እኔ የሚያገባው ሰው መጥቶ ይከራከራል። ከዚህ በኋላ ብቻ ትንካ። አሁን ጸበል መውሰድ የት ነው የምትወስዳት? ጸበል አንተ ማለት ነው ጸበል እና ከዚህ በሚወዱ ማነው ዘሩ ላይ የት ወንድ ስለሆናችሁ እኔን በጉልበት መያዛችሁ አይደለም። መስሎኝ ደክሞኝ የለብሽም። በቃ አለቀ። እንግዲህ በድጋሚ ካሜራውን አብጭላችኋለሁ። በቃ አልቻልኩም ማለት በቃ ፈራም ራሷን ከፍቅ ላይ በጥስ ምናምን ብዬ ሰጋው እና ቤካን ጠርቼዋለሁ። ደውዬ የታለሁት እንደምታውቁት ቅድም ብያቸዋለሁ። እስቲ እሱም ይምጣና ፕሮግራም ገብተን እስቲ ቢያንስ እሱን ከሰማችሁ አሁን ቢያንስ የታወቀኝ አንድ ነገር ምንድነው ራሷን እንችላለች ማለት ራሷን አውቀዋለች። ታምሪ መሆን አውቀዋለች። እንደ ጥፋት እንዳለብኝ አይነት ነገር የምታወራው ምናምን። ስለዚህ ከራሷ ጋር ነሽ ማለት አሁን ታምሪሽ ማለት ነው። አሁን ችግሯ ያለውን ነገር ሙሉ አለማስታወቷ ነው። እሷ የምታውቀው የጠፋችበት ታይም ብቻ እንደጠፋች ብቻ ነው። ከዛ በኋላ የተፈጠረው ነገር አታውቅም። ማን እንደተዋት ምን እንደሆነች ትቦት እንዳደረች ገሏን እንዳጠቋት ልብስ እንደቀየርኩላት ምናምን አታውቅም። ተጽፎ ነገር የለም። ተመልካቾች ቪዲዮ ስታየው የምታውቅም ይመስለኛል እያሰብኩኝ አሁንም ማስጨራሽ። ስለዚህ ቤካ እየመጣ ነው። ቢያንስ እኔን እንኳን ማታነገረኝ በቤካ ይቅርታ ምናምን ነገር እንድትል አድርገኝ እለፊና ችግር የለም እና በምንችለው አቅም ቤካ የጠበቁት ነው እንግዲህ እሱም ያው ደርሻ ብሎኛል ምናምን ነገር እንዲሁም ያው መጣ መንካዎች ና አረ ቤካ ላብድ ነው በቃ ያለበት ሁኔታ ሊያሳብደኝ ነው። ቤካ ተጋባሁ ግራ በቃ ምንድነው ምን ሆንክ? ሳሚት ታሳብደኝ ነው ቤካ ግራ ገባኝ። ምን እንደማደርግ ግራ ገባኝ። አዎ አገኘኋት ነው እሺ ነች ፈልጌያት አይደለም ራሷ መጣች ነው ራሷ ምን መስላ እንደመጣች ቤካ ምን መስላ ጭቃ መስላ በጣም ምሽት ተጣጣ ሁለት ቀን ሞት ቦት ነበር ባለች። እንዴት እንደዚህ ሊፈጠር ቻለ? አላውቅም። ላውራት ስሞክር ከሀዟ ጋር የለችም ብታይ እብድ ነው የሚያጫውታት። ጤነኛ ትሁን ግራ ገባኝ። አረ ተፈተንን እኮ በጣም ተፈተንን። እሺ ምናምን ብዬ ይኸውልህ በስንት መከራ ክፍሏ አመጣኋት ነውና ማጠብ ጀመርኩኝ። አጠብኳትኝ። እሷን ከቤት ራሱ የማዘር ነው የምትጫለበትኳት ምግብ ምናምን ነገር ደግሞ አዝዤ ነበር ማለት ነው። ከዛ ከቤት ደርሼ ያን ነገር ስመለስ ሌላ ደግሞ አለች። እንዴት መጣች ልኝልች እንዴት መጣ ከመጣ ቁርስ ማን ሰጠብኝ ልገባ አንተ ጠፍቼ ነው አንተ ተለጅቼ ነው ምናምን ነገር ልጅን እኮ የቀየቱ ይሰጥ ኧረ አይደለም አንተ አይደለም ልኝልች አጣጥም ራሷን ለማለት እንዴት አከትየው እንዳለችው የሆነ ነገር አስደርጎባታል ማለት ነው። በቃ አስጠምጥሞባታል ቤካ መቼ ነው ማክስትዩ ማስጠምጣ? መቼ ባለፈው እንዳለችው ነው። በቃ አክስትዩ እንግዲህ ምንድነው የተፈጠረው? ለእናንተ እንደነገረችን አስደግሞባታል እያለች ነበር። እኔ ወለና ነገር ሪል እኮ ሊሆን አይችልም እኮ እኔም አያመንኩኝ አይደለም። እኔም አዛሪ ነው ሴትዮ ሲጀመር እኮ እንደዛ ስትያዝ ነው ያን ሁሉ ነገር ያወራችሁ አይደል? እንዴ ምን ትንሽ ምን ነው ለታመካለ እንዴ ነገር ምን ሲበልሽ እሺ ቢያንስ ሲገርተና ነግራት ነው ተራብታዎች ሚካና ተራብሽ
አለዛ እንትን ትላለች። እዚህ አይደለም ከልጅ እንዴት አይደለም ቁልፍ ሊመናበው ጠጥቻለሁ ውጣልኝ ብለኝ ጭራሽ መታ ይሆናል እንትን ትላለች። ቀስ በልሽ ሳምሪ ነኝ ሰላም ነው። ምን የተፈጠረው ሳምሪ? ምን የተፈጠረው ነገር? ስንት ቀን ሙሉ አንቺን ፍለጋ ስንንከራተት ነበረ ሳምሪ። አሁን ያለው ነገር በግልጽ ነገር እኮ ታዲያ ምንድን ነው የተፈጠረው? እና ግን እኔ የጠፋሁት በዚህ ሩም ውስጥ ለመገኘት ነው እንጂ እሱ እንደሚለው የምን እንደሚደራሱ ሳምሪ ሩሙን ሙሉ ፈልገናል። ይሄንን ፎቅ በሙሉ ፈልገናል። የለሽም የለም እንዳትናገራሉት ልጅ ቤት አለ የለም የለሽም። ይሄ ሩም ራሱ ዛሬ ጠዋት ነው የተያዘው እያለኝ እኮ ነው እንዴ ይዞሽ ከመጣ በኋላ ነው የተያዘው። የት ነበርሽ? ምንም የምታስታውሽ ነገር የለም እንዴ? ምን ማለት ነው? የማስታውሰው እኮ እየነገርኩሽ ነው። ለምን አላስታውስም? ማለት እንዳላስታውስ እሺ ምን የተፈጠረው ነገር ንገሪ። የተፈጠረው ነገር በሙሉ ንገሪ። የት ነበርሽ? በሙሉ ነገር ነበርሽ? አንድ አድምጠኝ። በጣም ደክሞኛል። 2-3 ቀን ሙሉ ነው የፈለግንሽ ከተማው ሙሉ ሳምሪ ገብቶሻል? ይሄንን ሩም አገላብጠናል። ቁም ሳጥን ውስጥ አትደበቂ መቼም። ቁም ሳጥን በርበረናል። ወይስ ሳንቲም ነሽ ወይስ ምንድን ነሽ አንቺ? መርፌ ነሽ በዚህ ልክ የምትጠፊው? እዚህ ፎቅ ውስጥ ያላመንሽ እኮ እናንተ ለምናት እየቻልኩኛል። እሺ ምን ይብጥሪ ተፈጠረ ነገር ቢካሪ ብሎ ማየት ትችላለች። ምን መስላ እንደመጣች ብታያት ምን መስላ ትሸታለች ሁላ ይሁንና እንትን አለው ትሸታለች እያልኩ ነው። ልታምነኝ አልቻለችም እሷ። ሰማኝ ስጠይቃት 2 ቀን ሙሉ ትጓዝ ነበርኩኛች። ለዚህ ሙሉ በእግሬ ትጓዝ ነበራች። ቪዲዮ ታያለሽ። ይኸው ቪዲዮ አለ። እምቢያልሽኝ እኮ ሳምሪ ይሄን ልብስ ከእናቴ ነው ተቀብዬ ያመጣሁልሽ እያልኩሽ ነው። እሳክሽ ትሽናለኝላት አውራት ከሷ ጋር እኔ እሷ አላገኘኋትም። እሷ ሳታገኛት የሆነ ነገር ይፈጠራል። እሷ ሳታገኛት ለምን አገኛታለሁ ማለት አሁን እኔና እሷ እኮ አኩርፋኛለች አይደል? ተከትዬ እሱን በመሄድ አኩርፋኛለች። ምን ብዬ ነው የማገኛት? እንደገና ከእሱ ጋር ተጣላሁኝ ብዬ እሷ ጋር ሄዳለሁ? በምን ሁኔታ እንዳገኘ ነው እኔ ነኝ የማውቀው ሳምሪ። ብዙ ነገሮች ተፈጥረዋል። አንቺ በሌለሽበት ጊዜ ላይ ብዙ ነገሮች ተፈጥረዋል። ግን ነው የምልሽ አሁን እሱን ለማስታወስ አለ። አሁን አንቺ የሆንሻቸውን ነገሮች በሙሉ ብናቅ ለኛ ጥሩ ነው። ገብቶሻል? ያለፍሽበትን መንገድ ማወቅ ለኛ ጥሩ ነው። አሁን ላይ ያልገባኝ አንድ ነገር ቢኖር ስልኬና ልብሶቼ የት እንዳሉ አለማወቄን ብቻ ነው። እሺ ነበር ባንጋ የነገርኩህ እኮ ነው። እዚህ ነበርኩኝ። አንቺ እኮ ያልሽኝ ቅድም ሳምሪ የትኛው ሩም ሳምሪ? አንተ ማታውቃት ጓደኛ ያልሽኝ ቤካ ሳምሪ ቤካ እንዴት ነው የምታስቢው? ስማኝ ቅድም ያልሽ ሙሉ ህንጻውን እስከ ጎረቤት ሙሉ ፈትሸናል። ሁሉንም በዚህ ምድር ያለፈው ካልቀረንም ሙሉ ህንጻ አልቀረንም ስንፈልግሽ። የትኛው ሳንቲም ነሽ አንቺ? የትኛው መርፌ ነሽ በዚህ ልክ የምትጠፊው? እኔ እዚህ ነው ልትሆኛችሁ ነው ማለት ነው። እሱ ነው ምናልባት እናንተ በፈለጋችሁበት ሰዓት እዚህ ላልሆን ይችል ይሆናል። አሞሻል ሳም ያመካምልሽ ነገር ለምን ያመኛል? ለምን ያመኛል? ምንሽ ያመሽ? ያመመሽ ነገር አለ? ውስጥሽ የሚያመሽ ነገር አለ? የሚያስጨንቅሽ ነገር አለ? ነገር ሳም ይሄን መርሳት ሳም ይኸውላችሁ ምናልባት እናንተ ስትፈልጉ እዚህ ጋር ሪሴፕሽን ሰው ልጥራ እንዳለሽ ማሳያ እኔ ይኸውልህ አንደኛው ነግሬዋለሁ። በቃ የኔን ክፍል ማንንም ሰው መጥቶ ቢጠይቅ የኔን ስም ቢጠይቁ ለማንም ምንም እንዳትናገር ብዬ ነው ቁልፍ ተቀብዬ የገባሁት። እሺ ቪዲዮ ነው አጥሩት ልካለኝ አሮ ልካለ እኔ እኮ ሲጀምር እዚህ ነገር ውስጥ እንዴት ነው የገባችሁት?
ለሁላችሁ እኮ ይከበደኝ። እሺ እቺ ማናት? ጭቃ በዚህ ልክ ምን በዚህ ልክ ምንድን ነው ሳምሪ? እሺ መቼም ኤአይ ነው አይደል? ምን የተፈጠረው? ጭራሽ እኮ ነው የማንገናኘው። እኔ ራሴ ስለማቅ ነው እንጂ ጭራሽ አንገናኘው። ምን ነው ዋስደጋ ያለው ቪዲዮ አሳልፋ አሳልፍ ወደፊት ነው አሳልፋ ነው አሳልፍ ሳምሪ እኔ እንደዚህ አይነት ልብስ ራሱ የለኝም። ልብሱን አምጣው። ሳምሪ ደህና ነሽ? ምንድን ነው የተፈጠረው? እኔ በጣም እያደከምከኝ ነው። በጣም አደከምከኝ። ምንድን ነው ታዲያ? ረጋ በይ እሺ ሳምሪ። ያለው ነገር አሁን አውቀናል። በቃ ምን ትይ አትጫናት። በቃ ልጅቷ እሺ በቃ ያለው ነገር ገብቶናል። እረፍት አድርጊ። አልሐምዱሊላህ ደህና ነኝ፣ በጣም ደህና ነኝ። እሺ እሺ እረፍት አድርጊ። ፍላጎታችሁ ራሱ ምን እንደሆነ እየገባኝ አይደል? በቃ ልክ ነሽ። እረፍት አድርጊ። ቁጭ በይ ሂጂና ቁጭ በይ። ዛጋ እረፍት አድርጊ። ምንም ማድረግ አትችልም። ገብቶሃል አይደል? ነገሮች ገብተዋል አይደል? ምን ትይ በቃ ማስረዳት አይጠበቅብህም። ምንድን ነው የሚገባችሁ? ማስረዳት ይጠበቅብሃል? አይጠበቅብህም። ረጋ ቁጭ በይ። ለምን አሁን ምን እያስፈራራችሁ ነው? አይደለም በቃ ቢያንስ ላንቺ ኮንፈርት እንዲሰማሽ ነው እያደረግን ያለ ነው። ሳምሪ ችግር የለም ሌላውን እንድትተላለፍ ስልኬን ስጠኝ። እኔ ከስልክ የለሽም ምንድን ነው የምትይው አንቺ? ሌባ ነሽ እንዴ? እኔን አንተ ብቻ ነው እዚህ ስትገባ ልንገርሽ፣ አሞሻል ገብቶሻል። እናንተ ናችሁ እናንተ ታማችሁ። እኔ ከዚህ በላይ ከእናንተ ጋር ራሱ መከራከር አሞሻል። ሳምሪ አሞሻል። ስላመመሽ መሰለኝ የሆነ ነገር የተፈጠረ ስላመመሽ መሰለኝ ሻወሩን ሄደሽ ማየት ትቻለሽ። መታመምን በምንድን ነው የምታረጋግጥልኝ? አንዴ ነገር መታመምን እዚህ ውስጥ የታጠብሽው እዚህ ውስጥ ነው። ገብቶሻል? እሺ ምንድን ነው ማስረጃ? እኮ ነው ለምን አለ ይኸው እኮ ምንድን ነው ያጠበሽ? ምንድን አልነበረም እያልሽ ነው? ምንድን ነው ያጠበሽ? እንዳመመሽ ማሳያ ነው። ቪዲዮ አቀናብራ እንዳመመሽ ማሳያ ነው። እንዴት ነው የሚቀናበረው? እሱ ሻወር እያስወሰደሽ እንዴት ነው የሚቀናበረው? በየትኛው አይ እሺ አንድ ነገር ካላስታውስ እናንተ ይሄን ሁሉ ነገር ታውቃላችሁ። እንዴት በቃ በቃ ግልጽ አሁን መፍትሄው ነው ምን ፈልገው ገብቶሻል አይደል? መፍትሄው ጸበል ትገቢያለሽ ወይ ቁርአን ይቀራልሻል? ጸበል ለመውሰድ በቃ አይ እንደዛ ማድረግ ያለብሽን ነገር እና አክስትሽ ጋር ተማክረን ለምን አትስተዋል? የምንድን ጸበል የምትወስዳት? ሃይማኖቷን ቀይራለች እኮ። አይመለከተኝም። በሷ መጥቶም ያቀበኝ ነው ያለው። ሃይማኖቷ በዛው አይቀበልም። ለምን አይቀበልም? ሃይማኖቷ አይቀበልም። በቃ ጸበል ትጠመቃለች። ልጅቷ ጤነኛ ከሆነች በኋላ ድጋሚ ሙስሊም ትችላለች። እኔ ደግሞ ጸበል ተጠመቅን። አይቻልም እንደዛ። ለምን ነው አይቻልም? በየትኛው ልጅቷ ጤነኛ ከሆነች አንዴ ምራችሁና እኔ እዚህ አስቀምጣችሁ ስለዚህ ስታወሩ እኔ ህፃን ልጅ አይደለም ያቸው ጉዲታ አይደለም። እና ምትሄዱት ንቁጭ ረጋቢ ሳ ምን አናግሩኝ እንጂ አናግሩኝ እንዴ ምን አይታችሁብኝ? እንደዚህ ምንም አልታመምኩም። በጣም ጤነኛ ነኝ። በዚህ ልክ ልትሆኛ ትችይሻለሽ። በዚህ ልክ ሊሰራ አይችልም። ካንቺ ውጪ ማን አለ? ማመኑ አይሻልም? ሳምሪ ካንቺ ማመኑ አይሻልም? ለምን አይተ እንሳልኛ ይሄ ያስታውቃል። ክስታዩ ገና ይሄ እንዴት ነው ሳምሪኛ ወዲት መግራም ትጋው ይደላል ላንቺ አሜሪካ እኔ አንተ ስትመጣ ይሄን ሰውዬ ወደ ራሱ መልሷል ብዬ ተረጋግቼ ምናምን ነው እየደከመኝ ስለሆነ እየተረጋጋሁ ያለሁት እንጂ የእናንተ ሁኔታ ምንም ያረጋጋ ሆኖ አይደለም። ምን ማለት ነው? ምንም አብድሻል እያልከኝ ነው እና ለሱ ተረጋግቼ እየመለስኩልህ ነው። አማራለ አንድ ነገር አንተ እንደዚህ ማድረግ እየፈለግከው እኔን እንደዚህ ብላችሁ ማሳመን አዳምጠኝ
እኔ እንደዚህ ብላችሁ ማሳመን የፈለጋችሁ ለኔ ማሳመን የፈለጋችሁ የሆነ ነገር ታደርጊ ስለፈለገ ምን አቅልሃለሁ እኔ እንደሆነ አብሬ ካልሆንኩኝ በቃ ችግር ነው ከሌላችሁ እኔ እንደለማኝ ማይራስ በቃሃል እኔ ምን ማለት ነው ተሬውን ነው ታደርጊ አሁን ጤናሽ ለካይ በቃ ውጡልኝ ቅድም ጋር ነው አለብሽ አሁን ደግሞ አለካኝ ከኔ ወደ ፈለገው ምን አሳሰባችሁ በቃ እሺ ትልቅ ሰው ነው ያለው ውጡልኝ እኔ ራሴን ይገርማለሁ ለምን ደግሞ እንዲህ ያመሽ እንደነጠለሽ ምን ነው ታውቃለህ እኔ አልታመምኩ ለምን እንደምንም ታደርጊ በቃ እሺ በቃ አላመመሽም ግን እኛ እንዳመመሽ ነው የምናውቀው ለምን ነው የምታውቁት ቪዲዮ ሶስታችሁ እዛ ተነጋግራችሁ የመጣችሁት ምን አደረጋችኋለሁ እኔ ምን አውቃለሁ እሺ ቪዲዮ ምንድን ነው እኔ ተነጋግረን ነው የወዱት ቪዲዮ ይቀር እኔ በተኛውበት መጥቶ ይቀርጸኛል ከዛ ደግሞ ልብሱ ሲወጣ ሰፈር ውስጥ ስለተኛ ሰፈር ነው የሚታወቀው ፈጣሪ መንደር ውስጥ እኮ ነው የተገኘሽው እኮ ሳምሪ ይሄ የት ነው? ይሄ የት ነው? እኔ ምን አውቃለሁ? ምን አውቃለሁ? ብዙ ማለት አይጠበቅብንም። እሺ በቃ አብጃ ዛሬ ራስን ችያለሁ። ቁርአን የሚቀራላት ሰው ካለ በቃ አንቺ ረጋቢ እኔ አልተውሽም። እሺ ረጋ በይ በመጀመሪያ በዚህ ልክ መሆን የለብሽም። ያምሻል። ቁጭ በይ። ወንድ ስለሆናችሁ እኔን በጉልበት መያዛችሁ ነው አይደለም። ሰው በዚህ ልክ መሆን የለብሽም። በቃ አለቀ። ይሁን ብቸኛ ነኝ። እሺ ይሁን ብቸኛ ይለኝ ያለው ልጅ አንተ ታምሪ አየልህልኝም። እኔ አንተ ሲጀመር ለምን እንደምትመጣ እራሱ አላውቅም። ምን እንደሆንክ እራሱ አላውቅም። አትገባኝ። እሺ በቃ ቢያንስ በቃ ኡስታዝ ምናምን ይምጣና ይጸልይልሽ። አንተ ይታውጣለሁ ማንን ነው? ለምን ጸበል ለምትወራው ምን የማይሆን ነገር አታወራ። በቃ ሃይማኖት የቀየረች ሰው ናት እሷ። ጸበል ወሰጀት የሚሆን ነው ይሆናል። ልጅቷ ነገር አታወራ። ከዚህ አታብድ። ማይመስል ነገር አታወራ። ከዚህ በላይ አታብድም። ማይመስል ነገር አታወራ። አንዴ ሰይጣን እንዳለበት ሰው ቁርአንና ጸበል ትሉኛላችሁ። ምንድነው? ሳምሪ ጸበል ወስድሻለሁ። አሞሻል ሳምሪ። ጸበል ወስድሻለሁ። ይወጣ ሁሉ ነገር ይስተካከል። ጸበል አትወስዳትም። አትወስዳትም። ለምን አትወስዳት? ሃይማኖት በክብር ሃይማኖት ያላት ሴት ናት እቺ ልጅ። ገብታለህ? በቅርቡ የተቀበለች ሃይማኖት አላት። ስለመቀበሉ አይደለም አሁን የራሷ በቃ የራሷ ሃይማኖት መዳን ያለባት አለቀ። ምንም እንደው ተጠቀም ልጅቷ ሙስሊም ትሁን ክርስቲያን ትሁን አትጠቀም እኮ ታውቃለች። ምንም ታውቀው ነገር የለም። ባታውቅ እንደዚህ አትሆንም። እንት እሺ ሳምሪ ተረጋጊ፣ ተረጋጊ። አትጠጉኝ፣ ውጡልኝ። በዚህ ልክ መሆን የለብሽም። በቃ ረጋ በይ። ውጡ ከኔ ማለት ከኔ ቤት ውጡ። እሺ ውጣ፣ በቃ ውጡ። እሺ ውጣ፣ ውጣ። አልፈልግም። አታውሪኝ። ረጋ በይ፣ ረጋ በይ። አታውሪኝ። ውጡ እስቲ። እሺ ቁጭ በይ። እንደዚህ አሞሽ ተታበለ ወጥሻል። ምን አላመመኝም። ለምንድን ነው እንደዚህ የምትሆኑት? ውጡልኝ። ውጡልኝ። እንዴ ነው ያውቃል። ሳምሪ ምንድን ነው እቺ? ወይኔ ጉዲ ከከፋለ ተፋደ። ሳምሪ ነው በቃ አልኩ እኮ ምን ትይቁ ይሄ ምትስ
ሳሚ 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 ምንድነው የምታደርጉት? አሁን ወደ መፍትሄ ብቻ ነው የምፈልገው። በቃ በእያንዳንዱ ነገር ንጭቅጭቅ ምን ላድርጋት? እኔ ከዚህ ጋር ምን ልሁን? እሺ ልበድ? ቤካ ምንድን ነው ማድረግ ያለብኝ? እኔ እኮ ምንም እኮ ማንም ሰው ሊወደኝ እኮ አልቻለም። እሺ እኔ ከዚህ በላይ ልብዬ የምንከባከባት እኔ ከዚህ በላይ አቅም የለኝም እኮ ቤካ። ሳምሪ እስቲ ዋሽ ነው እሺ እኔ እኮ ግራ ገብቶኝ እኮ አለኝ። እሺ እኔ ምን ልሁንሽ? ልሞት ቤካ? እሺ ታዲያ ምን ማለት ትችላለህ? ምን ቢያንስ አለመጨቃጨቅ ይሻላል። ምንድን ነው በቃ ግልጽ ነው እንዴ? ግራ ገባኝ። በቃ ግልጽ ነው፣ እያሳየች ነው። በቃ ከዚህ በላይ ምን አለ? እያየህ አይደለም እንዴ? ግልጽ ነው። ምንድን ማድረግ አለብን? ግራ ገባኝ። ሃይማኖት ነው መሄድ ያለብህ። አለቀ። ግልጽ ነው። በቃ ይሄ እኮ ረጋ በል አንተ፣ ረጋ በል በቃ። ወደ መፍትሄው እንሂድ ይሻላል። ተነስ 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 ተነስ፣ በቃ ምንት ተነስ። ምንት ረጋ በል በቃ። ወደ ራሱ እስክትመለስ ድረስ በቃ እንደዚህ ነው መጠበቅ ያለብኝ። ምን በቃ ተነስ። ዛሬ ቁርአን የሚቀራላት ከሆነ ሰው እንጥራ። ምን አይሆንም፣ አይሆንም። ጸበል ቦታ ራሴ አስቀምጣለሁ። ራሴ አይመለከትም። ቢክ አንተ ክርስቲያን ነህ፣ አይመለከትም፣ አይመለከትም። መጥቶ ሙስሊም ሰው ይከራከረኝ ከዚህ በኋላ እኔ የሚያገባው ሰው የምትከራከረኝ ከዚህ በኋላ ብቻ ትንቃ። አሁን ጸበል መውሰድ የት ነው የምትወስዳት? ጸበል አንተ ማለት ነው ጸበል አለ ከዚህ በሚወልጅ ማነው ዘሩላየት? ማነው ዘሩላየት? ሃይማኖት ቀያሽ ማን ዘሩላየት? ማንም ማለት አላየትም። አየህ እኮ ማንም አይመለከተውም ከኔ ውጪ። ስትወርቅም ስትነሳ ከኔ ውጪ ያለው በሌሎች ሃይማኖት አለ። ማንም አይመለከተውም። ማንም በቃ ከዚህ ማንም አይመለከተውም። ማንም ነገር ያለ በቃ ረጋ በል በቃ። ምን ትሽ ቢያንስ ረጋ በል።
ልብስ ቶይ በቃ ቶይ ትንጋ ብቻ ይልክነት ነው እንዴ ምን ነው ልበስ ልብስ የለመት ነው ና